ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን የዕለተ ሮብ ሰኔ 18 ቀን 2017 ከአባይ ቴሌቪዥን የሚተላለፍላችሁ ወደ ዜናችን ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይደርሳል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያ ክፍለ ጊዜ የመረጃ ጥንቅር ሰዓታችን ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ማህበራዊና ኢኮኖሚያዊ ላይ አስተዋጽኦ ያላበረከተ ግለሰብ በፍጹም ስልጣን ሊይዝ አይችልም ሲሉ መናገራቸውን፣ በማይናማር ታጣቂዎች ተይዘው የነበሩ ኢትዮጵያን በሙሉ ወደ ሀገር ቤት መመለሳቸውን፣ እንዲሁም በኦሮሚያ ክልል በ3 ዞኖች የወባ በሽታ ስርጭት መጨመሩን የኦሮሚያ ጤና ቢሮ ማስታወቁን የተመለከቱ መረጃዎችን ይዘናል። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ማህበራዊና ኢኮኖሚያዊ ላይ አስተዋጽኦ ያላበረከተ ግለሰብ በፍጹም ስልጣን ሊይዝ አይችልም ሲሉ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ከመላው ሀገሪቱ ከተውጣጡ የሚዲያ ባለሙያዎችና አመራሮች ጋር ውይይት አካሂደዋል። በዚህ ውይይት ላይ የሚዲያ ባለሙያዎች አሉ ያሏቸውን ጥያቄዎች ያነሱ ሲሆን በጥያቄዎቹ ላይም ውይይት ተካሂዷል። ለተነሱ ጥያቄዎች ምላሽና ማብራሪያ የሰጡት ጠቅላይ ሚኒስትሩ ሚዲያዎች ተቹ፣ ጠይቁን፣ ነገር ግን አትቅጠፉ፣ ከብሔራዊ ጥቅም በተቃራኒ አትሂዱ ሲሉ አሳስበዋል። ጋዜጠኛ ማለት ስላየውና ስለሰማው ብቻ አይቀበልም፣ ካየውና ከሰማው ነገር ጀርባ ያለውን አንድምታ በጥልቀት ይመረምራል ያሉት ጠቅላይ ሚኒስትሩ ጋዜጠኛ የሰማውና የተመለከተው ነገር ቢናገር የሚያመጣው ውጤት ምንድነው ብሎ አሻግሮ የሚያስብ መሆን አለበትም ብለዋል። ሚዲያዎች ሊተቹና ሊጠይቁ እንደሚገባ አንስተው በአንጻሩ ሐሰተኛ መረጃ ማሰራጨትና ከብሔራዊ ጥቅም ጋር የሚጋጭ ስራ መስራት እንደሌለባቸውም አስገንዝበዋል። ጋዜጠኞች በስራቸው ምክንያት እንግልትና ስራት እየደረሰባቸው መሆኑን በመድረኩ የተናገሩ ሲሆን ለዚህ ምላሽ የሰጡት ዶክተር አብይ አህመድ ሙያዊ ስነ ምግባርን ተከትሎ የሚሰሩ ጋዜጠኞች ያላግባብ መነካት እንደሌለባቸው አሳስበው በትክክለኛው መንገድ ለሚዘግቡ ጋዜጠኞች ጥበቃ እንዲደረግላቸውም ተናግረዋል። በውይይቱ ላይም ጠቅላይ ሚኒስትሩ ኢትዮጵያ በታሪኳ እንዳሁኑ አይነት የጸጥታ ተቋማትን ገንብታ አታውቅም ሲሉም ተደምጠዋል። በአሁኑ ወቅት የጸጥታ ተቋማት የሚቀሯቸው ብዙ ነገሮች ቢኖሩም ኢትዮጵያ በታሪኳ እንዳሁኖቹ አይነት የጸጥታ ተቋማትን ገንብታ አታውቅም፣ ይህም ምንም ጥርጥር የሚያስፈልገው ጉዳይ አይደለም ብለዋል። ከሚሰሙት ነገር ባሻገር ጎርጉረው ማየት ካልቻሉ ጥፋት ይመጣል ማለት ነው። ይሄም ነገራችሁ አጠቃላይ አውዱ ላይ ያለውን ፕሮፓጋንዳ በደንብ አንደርስታንድ ታርጉ ስለምፈልግ ነው። ሚዲያና ሎ ኢንፎርስመንት ኤጀንሲስ የሚቀራቸው ብዙ ነገር አለ። ግን ኢትዮጵያ በታሪኳ እንደ አሁን ያለ ሎ ኢንፎርስመንት ኤጀንሲ ገንብታ አታውቅም። ጠቅላይ ሚኒስትሩ ጨምረውም በኢትዮጵያ ማህበራዊና ኢኮኖሚያዊ ፋይዳ ባላቸው ተግባራት ላይ ምንም አይነት ተጨባጭ አስተዋጽኦ ያላበረከተ ግለሰብ በፍጹም ስልጣን ሊይዝ አይችልም ሲሉም ተናግረዋል። አንድ ሰው ምን እንደሰራ ሳታውቁ ቢሮውን ሳያጸዳ ዛፍ ሳይተክል ሰፈሩ ላይ አንድ ሰራተኛ ዳሃ ያለች እሱ ጋር ገንዘብ አዋጥቶ ሳያግዛት ዝም ብሎ መጥቶ እናንተ ጋር በዩቲዩብ መልአክ ሲጫወት የት ሰራ? መች አገለገልክ? ስንት ዛፍ ተከልክ? ለስንት ዳሃ ቤት ሰራ? ምን ያክል ታነባለህ? ምን ያክል ጻፍክ? መጠየቅ እኮ አለበት ሰውየው። ዝም ብሎ መጥቶ እንትን ነኝ በሚል እንዴት ይሆናል? አይሆንም። ግን ወደፊት ማወቅ ያለባችሁ ነገር በፍጹም በኢትዮጵያ ፖለቲካል ኤንቫይሮንመንት ኢምፖርትድ ኢንዲቪጁዋልስ መተው ስልጣን መያዝ አይችሉም። እኔ ስለፈለኩ አይደለም፣ አይመችም ሁኔታው። በማይናማር ታጣቂዎች ተይዘው የነበሩ ኢትዮጵያን በሙሉ ወደ ሀገር ቤት ተመለሱ። ከማይናማር የሳይበር ወንጀል ካምፖች አምልጠው በታጣቂዎች ከወደቁ 751 ኢትዮጵያን መካከል የሆኑት የመጨረሻዎቹ 49 ተጎጂዎች ትናንት ወደ ሀገር ቤት መግባታቸውን የወላጆች ኮሚቴ አስተባባሪና በታይላንድ የሚገኙ ምንጮች ተናግረዋል። ወደ ሀገራቸው ተመልሰው የተጠናቀቁት ኢትዮጵያን ከየካቲት ወር አንስቶ ዴሞክራቲክ ካረን ቤኔቮለንት አርሚና ቦርደር ጋርድ ፎርስ በተባሉ የማይናማር አማጽያን እጅ ነበሩ።
በሁለቱ ታጣቂዎች እጅ የነበሩ 751 ኢትዮጵያውያን ወደ ሀገራቸው መመለስ የተጀመረው ሚያዝያ ላይ ነበር። ባለፈው 2 ወር ገደማ ጊዜ ውስጥ ኢትዮጵያውያኑ በተለያዩ ቡድኖች እየተከፋፈሉ ከማይናማር ወደ ታይላንድ ከተሻገሩ በኋላ ወደ አዲስ አበባ እንዲበሩ መደረጉን የተጎጂ ቤተሰቦች ኮሚቴ ሰብሳቢ ወይዘሮ አበበች ሲመን ለቢቢሲ ተናግረዋል። የመጨረሻው ቡድን ውስጥ የነበሩት 49 ኢትዮጵያውያን ትናንት ማክሰኞ ሰኔ 17 ቀን 2017 ንጋት ላይ አዲስ አበባ መድረሳቸውንም ገልጸዋል። ኢትዮጵያውያኑ ወደ ሀገራቸው ለመመለስ ለተወሰኑ የትኬት ወጪዎች መሸፈንን ጨምሮ የተለያዩ እገዛ ካደረጉ በታይላንድ የሚገኙ መንግስታዊ ያልሆኑ ድርጅት ውስጥ የአንዱ አመራር የሆኑት ምንጭ የመጨረሻዎቹ ኢትዮጵያውያን ወደ ቤታቸው ልከናል፣ ይህ ታሪክ የሚቀጥል ነው፣ አንዱ ምዕራፍ ግን ተጠናቋል ሲሉም ተናግረዋል። እነዚህ ተጎጂዎች በሙሉ ወደ ሀገራቸው ቢመለሱም አሁንም ድረስ ከወንጀለኞቹ ቡድን ማምለጥ ያልቻሉ 42 ኢትዮጵያውያን በ3 የተለያዩ ካምፖች ውስጥ እንደሚገኙም ወይዘሮ አበበች ገልጸዋል። ከፎቅ ላይ ራሱ ወረወረ የተባለ አንድ ኢትዮጵያዊ ህይወቱም እንዳለፈ መስማቱን ቢቢሲ ዘግቧል። በኦሮሚያ ክልል በ3 ዞኖች የወባ በሽታ ስርጭት መጨመሩን የኦሮሚያ ጤና ቢሮ አስታወቀ። በኦሮሚያ ክልል የክረምቱን መግባት ተከትሎ በጅማ ምዕራብና ቄለም ወለጋ ዞኖች የወባ በሽታ ስርጭት መጨመሩን የኦሮሚያ ጤና ቢሮ አስታውቋል። የጤና ቢሮ ምክትል ኃላፊ ዶክተር ተስፋዬ ከበበው ነገሩኝ ብሎ ቲኪቫ እንደዘገበው የወባ ስርጭቱ ከአምናው ተመሳሳይ ወቅት ጋር ሲነጻጸር በበሽታው የሚያዙ ሰዎች ቁጥር ጨምሯል፣ የሞት ቁጥሩ ግን ቀንሷል። በአሁኑ ወቅት በሳምንት ውስጥ በበሽታው የሚያዙ ሰዎች ቁጥር ከ1000 እስከ 2000 ሲሆን የሞቱ ሰዎች ደግሞ 1 እና 2 ነው። የወባ በሽታ በተከሰተባቸው አካባቢዎች ያሉ ነዋሪዎች ቅሬታቸውንም አቅርበዋል። በምዕራብ ወለጋ ዞን የቆንዳላ ወረዳ ነዋሪ ወይዘሮ ጎልጃ ገርባ 3 ልጆቻቸው በወባ በሽታ ተይዘው በአካባቢው ባለው የመንግስት የሕክምና ተቋም ቢሄዱም መድኃኒት አለማግኘታቸውን ተናግረዋል። በተመሳሳይ የቄለም ወለጋ ዞን ዳሌ ዋበራ ወረዳ ነዋሪ አቶ ተወከለ ከማል በወረዳው ገጠራማ ቀበሌዎች ውስጥ የሚኖሩ በርካታ ነዋሪዎች ለወባ በሽታ ተጋልጠዋል። ቀድሞ በመንግስት ተቋማት በነፃ ይሰጥ የነበረው የወባ መድኃኒት ከግል ተቋም በውድ ዋጋ ለመግዛት መገደዳቸውንም ጨምረው ገልጸዋል። ነዋሪዎች ባቀረቡት ቅሬታ ዙሪያ የምክትል ቢሮ ኃላፊው በሰጡት ምላሽ በቂ መድኃኒት አቅርቦት ለሁሉም ወረዳዎች ቀድመን ልከናል፣ እስካሁን የመድኃኒት እጥረት መከሰቱ ሪፖርት ያደረጉ ዞንም ይሁን ወረዳም የለም። ህብረተሰቡ መንግስት በነፃ ያቀረበው መድኃኒት ማግኘት ካልቻለ ለቢሮ ጥቆማ በመስጠት እንዲተባበር ምክትል ጤና ቢሮ ኃላፊ ዶክተር ተስፋዬ ከበበው ማሳሰቢያ ሰጥተዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን ወደ ዜና መረጃ ሰዓታችን ቀጥሏል። ወደ ሌሎች ተጨማሪ መረጃዎች ስናልፍ ደግሞ የሲቪል ማህበረሰብ ድርጅቶች ከምርጫ ጋር ለተያያዙ ስራዎች ከውጭ ምንጭ ገንዘብ እንዲያገኙ የሚከለክል ህግ መዘጋጀቱን፣ በሱዳን ሆስፒታል በተፈጸመ አሰቃቂ ጥቃት በርካታ ህጻናት መገደላቸውን የዓለም ጤና ድርጅት ማስታወቁን፣ እንዲሁም ኢራን ከእስራኤል የስለላ ድርጅት ሞሳድ ጋር ግንኙነት አላቸው ያለቻቸውን ከ700 በላይ ዜጎቿን ማሰሯን ጨምሮ ሌሎች መረጃዎችን እያሱበለጠ እንደሚከተል ያስደምጠናል። አብራችሁን ቆዩ። የሲቪል ማህበረሰብ ድርጅቶች ከምርጫ ጋር ለተያያዙ ስራዎች ከውጭ ምንጭ ገንዘብ እንዳያገኙ የሚከለክል ህግ ተዘጋጀ። የሲቪል ማህበረሰብ ድርጅቶች አዋጅ አገር በቀል የሲቪክ ማህበረሰብ ድርጅቶች ለፖለቲካ አድቮኬሲ፣ የመራጮች ትምህርት፣ ምርጫ መታዘብና ማንኛውም ከምርጫ ጋር የተያያዙ ስራዎችን ለመስራት ከውጭ የፋይናንስ ምንጭ ገንዘብ እንዳይቀበሉ የሚከለክል ድንጋጌ ተካቶበት ሊሻሻል መሆኑ ተገልጿል። የማሻሻያው ረቂቅ የፍትህ ሚኒስቴርና የሲቪክ ማህበረሰብ ድርጅቶች በጋራ እንዳዘጋጁት የፍትህ ሚኒስቴር የመንግስት ህግ ፍትህ አገልግሎት ሚኒስትር ዴኤታ አቶ በላይነህ ይርጋ ገልጸዋል። አቶ በላይነህ ይህን የገለጹት ከሲቪል ማህበረሰብ ድርጅቶችና ከመንግስት ተቋማት የተውጣጡ ተወካዮች በተሳተፉበት እንዲሁም ማሻሻያ ረቂቁ ላይ በተደረገ ንግግር ላይ ነው። በዚህ ንግግር ተሳታፊዎች የቀረበውና ቢቢሲ አማርኛ ተመለከትኩት ያለውን ሰነድ በመጥቀስ ባወጣው ዘገባ ከ6 ዓመታት በፊት የወጣው አዋጅ ላይ ማሻሻያ የተደረገ መሆኑን አንስተዋል። የሲቪል ማህበረሰብ ድርጅቶች እንቅስቃሴ የህዝብና የአገር ጥቅም ባልረጋገጠ መልኩ እንዲሆን ማድረግ አዋጁ
ማሻሻል ያስፈለገበት ምክንያት መሆኑ በሰነዱ ላይ ሰፍሯል። ንግግር የተደረገበት ረቂቅ በስራ ላይ ካለው የሲቪክ ማህበረሰብ ድርጅቶች አዋጅ ውስጥ 12 አንቀጾች ላይ ሙሉ በሙሉና በከፊል ማሻሻያዎች ማድረጉ ተጠቁሟል። ረቂቁ ሙሉ በሙሉ ሰርዞ በአዲስ የተካው ቀዳሚው ክፍል የሲቪል ማህበረሰብ ድርጅቶች ባለስልጣን ቦርድን የተመለከተ ድንጋጌ ነው። በዚህም 11 የነበሩትን የቦርዱ አመራር ቁጥር ወደ 7 ዝቅ አድርጓቸዋል። ቀሪዎቹ ጉልህ ማሻሻያዎች የተደረጉባቸው የድርጅቶች ምዝገባ፣ የሂሳብ ሪፖርትና ህግን ማስከበር የተመለከቱ ድንጋጌዎች ላይ ነው። በረቂቅ ውስጥ በተደነገገው አዲስ ድንጋጌ መሰረት ድርጅቱ ለአገር ደህንነት ስጋት መሆኑ በባለስልጣኑ የሚታመን ከሆነ የምዝገባው ጥያቄ ውድቅ ሊደረግ ይችላል። እነዚህ ድርጅቶች በቀጥታም ሆነ በተዘዋዋሪ ከፖለቲካና ማንኛውም ከምርጫ ጋር የተያያዘ ስራ ላይ መሰማራት አይችሉም የሚል ከልካይ ድንጋጌ የያዘ ሲሆን እነዚህ ተግባራት ለማከናወን ከውጭ የፋይናንስ ምንጭ ገንዘብ ወይም ሀብት መቀበል አይችሉም ይላል። ኢራን ከእስራኤል የስለላ ድርጅት ሞሳድ ጋር ግንኙነት አላቸው ያለቻቸውን ከ700 በላይ ዜጎቿን ማሰሯ ተዘገበ። ባለፉት 12 ቀናት ብቻ ኢራን ከ700 በላይ ዜጎችን ከእስራኤል ጋር ግንኙነት በመፍጠር እያሴሩ ነው በሚል ጥርጣሬ ማሰሯ ተሰምቷል። የሁለቱ ሀገራት ጦርነት ገብ ባለበት በዚህ ወቅትም ለእስራኤል እየሰለሉ ነበር የተባሉ 3 ዜጎች በዛሬው ዕለት መገደላቸው ተገልጿል። ለቀናት ሲካሄድ የነበረው ጦርነት ተከትሎ በግጭቱ ቀጥታ ተሳታፊ የነበረችው አሜሪካ በኢራን 3 የኒውክሌር ተቋማቶች ላይ የፈጸመችው ጥቃት የኒውክሌር መርሃ ግብሩን በ10 ዓመታት ወደ ኋላ የመለሰ ነው ብላለች። ይህ የትራምፕ ንግግር የተሰማው አሜሪካ በፈጸመችው ጥቃት የኒውክሌር ይዞታዎች እንዳላወደመችና ምናልባትም በወራት ብቻ ወደ ኋላ ሊመልሰው እንደሚችል ሾልኮ የወጣ የአሜሪካ መከላከያ ማዕከል የደህንነት ግምገማ ማሳየቱን ተከትሎ ነው። ትራምፕ ጨምሮም አሁን ኢራን የኒውክሌር መርሃ ግብሯን ከቀጠለች በድጋሚ ትመታለች ሲሉ ዝተዋል። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ኃላፊ በበኩላቸው ኢራን ለኒውክሌር መርሃ ግብሯ የኢንዱስትሪ አቅሟና ቴክኒካል እውቀቷን እንደያዘች መካድ አይቻልም ሲሉ ተሰምተዋል። የግጭት በዛሬው ዕለት ጋብ ቢልም የኢራን አየር ክልል በኢትዮጵያ ሰዓት አቆጣጠር ነገ እስከ ቀኑ 8 ሰዓት ድረስ ዝግ ሆኖ ይቆያል ተብሏል። ጦርነቱ መቆምን ተከትሎ ንግግር ያደረጉት የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር ይህን እድል ተጠቅመው አካባቢውን ለማረጋጋት ጊዜው አሁን ነው ሲሉ ተናግረዋል። በእስራኤልና በኢራን መካከል የተደረሰው የተኩስ አቁም ስምምነት መቀጠል አለበት ያሉት ጠቅላይ ሚኒስትሩ ኢራን ከአሜሪካ ጋርም ወደ ንግግር ጠረጴዛ መመለስ አለባት ሲሉ አክለዋል። በሱዳን ሆስፒታል በተፈጸመ አሰቃቂ ጥቃት በርካታ ህጻናት መገደላቸውን የዓለም ጤና ድርጅት አስታወቀ። በሱዳን የጤና ተቋም ላይ በተፈጸመ አሰቃቂ ጥቃት አብዛኛው ህጻናትና የጤና ባለሙያዎች የሆኑ 40 ሰዎች መገደላቸውን የዓለም ጤና ድርጅት ኃላፊ ዶክተር ቴድሮስ አድሃኖም ገልጸዋል። ዶክተር ቴድሮስ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት በጤና ዘርፉ ላይ የሚደርሰው ጥቃት መቆም ያለበትና ትኩረት ሊሰጥበት የሚገባ ጉዳይ ነው ብለዋል። በጥቃቱ ከተገደሉት 40 ሰዎች ውስጥ 6 ህጻናት እንዲሁም 5 የጤና ባለሙያዎች መሆናቸውን በሱዳን የሚገኘው የዓለም ጤና ድርጅት ጽሕፈት ቤት የገለጸ ሲሆን በርካታ ሰዎች ጉዳት እንደደረሰባቸው አክሏል። የፈጥኖ ደራሽ ኃይሉ እንዲሁም 2 የሱዳን የሲቪል ድርጅቶች ጦሩን በሆስፒታሉ ላይ ጥቃት በመፈጸም ሲከሱ ተደምጠዋል። በተጨማሪም የሱዳን ዶክተሮች ኔትወርክና የአደጋ ጊዜ ህግ ባለሙያዎች ቡድን የጤና ተቋሙ ላይ ለተፈጸመው ጥቃት ተጠያቂ የሱዳን ጦር መሆኑን ገልጸዋል። ኔትወርኩ አክሎም የጥቃቱን ምክንያት ጦሩ በአልሙጅላድ ሆስፒታል የሰፈሩ የፈጥኖ ደራሽ ኃይሎች ተዋጊዎችን ለመግደል በሚል እንደሆነ ተገልጿል። ጦሩም እስካሁን ድረስ በቀረበበት ውንጀላ ላይ የሰጠው አስተያየት የለም ተብሏል። የሱዳን የእርስ በርስ ጦርነት በዓለም የከፋ ሰብአዊ ቀውስ ያደረሰ መሆኑን የተባበሩት መንግስታት ድርጅት በተደጋጋሚ ይገልጻል። ሆስፒታሉ ለ3 ዓመታት በያዘው የሱዳን የእርስ በርስ ጦርነት ተፋላሚ የሆኑ ጦሩና ፈጥኖ ደራሽ ኃይሉ ከሚፋለምባቸው ግንባሮች መካከል በቅርበት እንደሚገኝም ተጠቁሟል። በጦርነቱ የሚፈጸሙ ጥሰቶችን የሚመዘግበው የአደጋ ጊዜ የህግ ባለሙያዎች ቡድን እንደገለጸው ከሆነ የጤና ተቋሙ ወሳኝ የሚባል የኩላሊት እጥበትን ጨምሮ ሌሎች የጤና አገልግሎቶችን ይሰጥ እንደነበር ተናግረዋል። ከአባይ ቴሌቪዥን የምሽት ዘገባዎቻችን እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ሰላማዊት ጌታ ሰው ይዛለች። ተከታትለን እንመለስ። በድጋሚ አብራችሁን ቆዩ። የኢትዮጵያ ብሔራዊ ባንክ ባለፈው የፈረንጆቹ 2024 በአጠቃላይ የባንክ ስራው 10.5 ቢሊዮን ብር ኪሳራ እንደገጠመው ተጠቆመ።
ብሔራዊ ባንክ በገለልተኛ የውጭ ኦዲተር ኦዲት እንዲደረግ የኢትዮጵያ መንግስት ከዓለም የገንዘብ ድርጅት IMF ጋር ባደረገው ስምምነት መሰረት የተቀጠረው MSD ኦዲት ሰርቪስ LLP የብሔራዊ ባንክን የ2024 የፋይናንስ እንቅስቃሴ ኦዲት በማድረግ ግኝቱን ይፋ አድርጓል። የኦዲት ሪፖርቱ በተያዘው ሰኔ ወር መጀመሪያ አካባቢ በብሔራዊ ባንክ ገዢ አቶ ማሞ ምህረቱ የባንኩን ዳይሬክተሮች ቦርድ በመወከል ተረጋግጦ መውጣቱን በሰነዱ መጀመሪያ ገጽ ላይ ተመላክቷል። ብሔራዊ ባንክ ወርቅ የገዛበትንና የሸጠበትን ዋጋ ልዩነት መስፋት፣ ባንኩ ለመንግስት አበድሮ መመለስ ያልቻለው ገንዘብ እንዲሁም በዚህ ዓመት በነበረው የብር የመግዛት አቅም መዳከም የተነሳ 10.5 ቢሊዮን ብር ኪሳራ እንደደረሰበት በሪፖርቱ ተጠቅሷል። የኦዲት ሪፖርቱ የብሔራዊ ባንክ የፋይናንስ እንቅስቃሴ ጤናማ ሆኖ የመቆየት ሁኔታ በጥንቃቄ መገምገም እንደሚያስፈልግም ተጠቁሟል። ብር ከውጭ ምንዛሬ ጋር የነበረው ዋጋ በተከታታይ እየወረደ መምጣት የባንኩ ሀብትና ዕዳ በውጭ ምንዛሬ የተወሰነ መሆኑ ለዕዳው ምክንያት መሆኑ ተገልጿል። ተለዋጭ በሆነ የማይክሮ ኢኮኖሚ ምህዳር ውስጥ በተለይም ተቀያያሪ የውጭ ምንዛሬ ግብይት የዋጋ ንረት የህጎቹ መቀያየር የባንኩ የውጭ ምንዛሬ አቅም እንደፈተነውም ሪፖርቱ ማስረዳቱን በመጥቀስ ሪፖርተር ዘግቧል። ብሔራዊ ባንክ ለመንግስት ባንኮች አበድሮ ያልተመለሰለት 134.9 ቢሊዮን ብር መኖሩን 13 ቢሊዮን ብር ለግል ባንኮች እንዲሁም ለመንግስት 687.8 ቢሊዮን ብር አጠቃላይ 836 ቢሊዮን ብር የብድር ክምችት እንዳለበት በኦዲት ሪፖርቱ ተጠቅሷል። በተጨማሪም እንደ ኢሮፒያን አቆጣጠር በ2024 ሰኔ ወር ከሳውዲ አረቢያ 58.7 ቢሊዮን ብርና ከተባበሩት አረብ ኤሚሬትስ 173.8 ቢሊዮን ብር የተበደረ መሆኑ ሪፖርቱ ያስረዳል። በውጭ ምንዛሬ ግብይት ተለዋዋጭና ተቀያሪ ባህሪ ስርዓት ባንኩ የፋይናንስ ቁመና ላይ ተጽዕኖ ማሳደሩን ሪፖርቱ ማመላከቱን ዘገባው አንስቷል። ዓለም አቀፉ የቀይ መስቀል ማህበር በአማራ በትግራይና በኦሮሚያ ክልል ለሚገኙ አባወራዎች ምርጥ ዘርና ማዳበሪያ ማከፋፈሉን አስታወቀ። ዓለም አቀፉ የቀይ መስቀል ማህበር በግጭት በተጎዱ ባላቸው የሀገሪቱ 3 ክልሎች ትግራይ፣ አማራና ኦሮሚያ ለሚገኙ 10500 አርሶ አደር ቤተሰቦች ምርጥ ዘርና ማዳበሪያ ተደራሽ ማድረጉን አስታውቋል። በግብርና የሚተዳደሩ በክልሎቹ የሚገኙ አንዳንድ አካባቢዎች ያለ አርሶ አደሮቹ በጦርነትና በግጭት ሳቢያ ከፍተኛ የሆነ የግብርና ምርት እጥረት መስተዋሉን የጠቆመው ማህበሩ የምግብ እጥረት መስተዋሉን ማመላክቷል። በአንድ ወር ውስጥ ማለትም ከግንቦት 11 እስከ ሰኔ 14 በ3ቱ ክልሎች 450 ሜትሪክ ቶን የአየር ንብረት ለውጥ መቋቋም የሚችሉ ምርጥ ዘር ማከፋፈሉን ጠቁሟል። ከ1550 ሜትሪክ ቶን በላይ ማዳበሪያ ማከፋፈሉን ገልጿል። በእነዚህ 3 ክልሎች ማህበሩ ካከፋፈለው ምርጥ ዘርና ማዳበሪያ በተጨማሪ ቀጣይ የዝናብ ወራት ከመድረሱ በፊት 63000 ለሚሆኑ የክልሉ ነዋሪዎች የሰብአዊ እርዳታ እያደረገ እንደሚገኝ አስታውቋል። በእነዚህ ክልሎች ራቅ ብለው በሚገኙና አስቸጋሪ በሆኑ አካባቢዎች ያሉ አርሶ አደሮች ጥራት ያለው ዘርና ማዳበሪያ ማግኘት ይቸገራሉ። በአካባቢዎቹ በሚስተዋለው ተደጋጋሚ ድርቅ ሳቢያ የአቅርቦት ሰንሰለቱ ተስተጓጉሏል፣ ሁኔታዎችም ተባብሰዋል። በተለይም ደግሞ በአማራ ክልል ሰሜን ወሎ ዞን በሚገኙ በአይና ቡግናና ላስታ አካባቢዎች እንዲሁም በትግራይ ክልል የተለያዩ አካባቢዎች በጣም አሳሳቢ ነው ሲሉ የዓለም አቀፉ ቀይ መስቀል ማህበር የኢትዮጵያ ቢሮ ኃላፊ ሲሞን ካሳቢያንካ ኤሽሊማን ገልጸዋል። የደቡብ ኢትዮጵያና የሲዳማ ክልል ነጋዴዎች በነዳጅ እጥረት ምክንያት የገቢና ወጪ ምርቶችን ማጓጓዝ እንዳልቻሉ ተናገሩ። የደቡብ ኢትዮጵያና የሲዳማ ክልል ነጋዴዎች ነዳጅ ባለመኖሩ ወደ መሃል ሀገር የሚልኩት በተለይ አትክልትና ፍራፍሬ የተበላሸባቸው እንደሆነ ተናግረዋል። በደቡብ ኢትዮጵያና በሲዳማ ክልሎች በአስመጪና ላኪነት እንዲሁም በአትክልትና ፍራፍሬ አቅራቢነት ተሰማርተው የሚገኙ አንድ ነጋዴ ለምሳሌ የቲማቲም ምርት ለአንድ ቀን ካደረ በሚቀጥለው ቀን በሰበሰ ማለት ነው። ይህ ደግሞ በህዝቡም ሆነ በመንግስት ላይ ጉዳት ስለሚያመጣ የሚመለከታቸው የንግድ ቢሮ ኃላፊዎች ችግሩን ሊያስተካክሉ ይገባል ብለዋል። በሐዋሳ ከተማ የሚገኙ የነዳጅ ማደያዎች በተለይ ካለፉት 3 ቀናት ወዲህ የተሽከርካሪ ሰልፎች በረጅሙ እንደሚስተዋሉ ዶቼ ቬለ ዘግቧል። በወረፋ ላይ የነበሩ የአርሻ ትራክተር ሹፌሮችና የኢንዱስትሪ ግብአቶችን አራግፈው የሚመለሱ የኬንያ የጭነት አሽከርካሪዎች በሁኔታው መማረራቸውን ተናግረዋል። ሌላ አስተያየት ሰጪ አሽከርካሪ
ከኬንያ እዚህ የሚያደርሰኝን ጋዝ ቀድቼን የመጣሁት ለመመለስ የግድ እስከ ድንበር የሚያደርሰኝን መቅዳት ይኖርብኛል። ነገር ግን አስቸጋሪ ነው። ከጠዋት ጀምሮ ለረጅም ሰዓታት እየጠበቅኩ ገኛለሁ በማለት አስተያየቱን ሰጥቷል። አንድ ስማቸውን እንዲገለጽ ያልፈለጉ የሐዋሳ ከተማ ነዳጅ ማደያ ባለቤት በበኩላቸው እጥረቱ ሊከሰት የቻለው አቅርቦቱን በጠበቅነው መጠን ማግኘት ባለመቻላችን ነው ብለዋል። የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ ለመገናኛ ብዙሃን በሰጡት መግለጫ የነዳጅ አቅርቦትና ስርጭት ላይ እየተስተዋለ የሚገኘው ችግር ባልተገባ መንገድ በተሰራጨ የተሳሳተ መረጃ ምክንያት የተፈጠረ መሆኑን ጠቅሰው የነዳጅ ዋጋ ከፍተኛ ይሆናል የሚል ሐሳብ እንዲኖር ማድረጉንና በስግብግብ ነጋዴዎች ምክንያት የነዳጅ እጥረት እንዳለ ለማስመሰል ሙከራ እየተደረገ ይገኛል ብለዋል። አሁን ላይ ምንም አይነት የነዳጅ ዋጋ ጭማሪ እንደሌለና ይህንን ተከትሎ በአቅርቦቱ ላይ እክል በሚፈጥሩ አካላት ላይ ክትትልና እርምጃ መውሰድ ተጀምሯል ብለዋል። ስትከታተሉት የነበረው የዕለተ ሮብ ሰኔ 18 ቀን 2017 የምሽቱ የመረጃ ሰዓታችን ይህንን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት።